የማቴዎስ ወንጌል ምዕራፍ 6 ለሰዎች ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። ምጽዋታችሁን በምታደርጉበት ጊዜ ግብዞች በሰዎች ዘንድ ሊመሰገኑ በምኵራብና በአውራ ጎዳና እንደሚያደርጉት በፊታችሁ መለከት አታስነፉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተስ ምጽዋትህን በምታደርግበት ጊዜ ቀኝህ የምትሠራውን ግራህ አትወቅ። ምጽዋትህ በስውር ይሁን፣ በስውር የሚያይህ አባትህ በግልጥ ዋጋህን ይሰጥሃል። በምትጸልዩበት ጊዜ እንደ ግብዞች አትሁኑ። እነርሱ ለሰው ይታዩ ዘንድ በምኵራብ በአደባባይ ማዕዘን መቆምና መጸለይን ይወዳሉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን በምትጸልይበት ጊዜ ወደ ቤትህ ግባ፣ ደጅህን ዘግተህ በስውር ወደ አባትህ ጸልይ። በስውር የሚያይህ አባትህ በግልጥ ዋጋህን ይሰጥሃል። ስትጸልዩም እንደ አሕዛብ ነገርን አታብዙ፣ እነርሱ ነገራቸውን በማብዛታቸው የሚሰማቸው ይመስላቸዋልና አትምሰሏቸው። ሰማያዊ አባታችሁ ሳትለምኑት የምትሹትን ያውቃልና። እናንተስ በምትጸልዩበት ጊዜ እንዲህ በሉ: አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። ሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ በደላችሁን ይቅር ይላችኋልና። ነገር ግን ለሰዎች በደላቸውን ይቅር ባትሉ አባታችሁ በደላችሁን ይቅር አይላችሁም። በምትጾሙበት ጊዜ እንደ ግብዞች አትጠውልጉ፣ እነርሱ እንደ ጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉና። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተስ በምትጾሙበት ጊዜ ራሳችሁን ቅቡ፣ ፊታችሁንም ታጠቡ፣ በስውር ለሚያይ ለአባታችሁ እንጂ ለሰዎች እንደ ጾማችሁ እንዳትታዩ በስውር የሚያያችሁ አባታችሁ ዋጋችሁን በግልጥ ይሰጣችኋል። ብልና ነቀዝ በሚያበላሹት ሌቦች ቆፍረው በሚሰርቁት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ በማያበላሹት ሌቦች ቆፍረው በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራል። የሰውነትህ መብራቱ ዓይንህ ነው። ዓይንህ ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናልና፣ ዓይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለውን ብርሃን ጨለማ ከሆነ ጨለማ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል ሁለተኛውን ይጠላል፣ ወይም ለአንዱ ይታዘዛል ለሁለተኛው አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ለሥጋችሁ በምትለብሱት አትጨነቁ። ነፍስ ከምግብ አትበልጥምን? ሥጋስ ከልብስ አይበልጥምን? የማይዘሩና የማያጭዱ በጎተራ የማይሰበስቡ የሰማይ ወፎችን ተመልከቱ፣ ሰማያዊ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ ትበልጡ የለምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ለምን ትጨነቃላችሁ? የምድረ በዳ አበቦች እንዴት እንደሚያድጉ እዩ፣ አይደክሙም አይፈትሉም። ነገር ግን እላችኋለሁ ሰሎሞን እንኳን በዚያ ሁሉ ክብሩ ከእነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እሳት ምድጃ የሚጣለውን የምድረ በዳ ሳር እነሆ እንደዚህ የሚያለብስ ከሆነ እናንተ ሃይማኖት የጎደላችሁ እናንተማ ይልቁንም እንዴት! እንግዲህ ምን እንላለን? ምን እንጠጣለን? ምን እንበላለን? ምን እንጠጣለን? ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይሹታልና፣ ለእናንተ ግን ሰማያዊ አባታችሁ ይህን ሁሉ እንድትሹ ያውቃል። እናንተስ አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ለነገ አትጨነቁ፣ ነገ ለራሷ ታስባለችና ለቀኒቱ ክፋቷ ይበቃታል። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። ሰላም ሁኑልኝ።